ወደኔ ቀረቡ ይላል። ይህንንም ስሙን ከጥንት ጀምሮ በስውር አልተናገርኩምን? ነቢዩ እየነገረን ከሆነስ ጀምሮ በዚያ ነበርኩኝ። ይቀጥልና እንደዚህ ያለን አሁን ጌታና መንፈሱ ልከውኛል። ጌታ ሲል ጌታ እግዚአብሔር፣ መንፈሱ ልከውኛል። መንፈስ ቅዱስ ምስጢርን የሚገልጠው። ስለዚህ መንፈስ ቅዱስ አካል ልዩ አካል እንዳለው በነገረ መንፈስ ቅዱስ ትምህርት የሚገለጠው አንዱ ይሄ ለአብ ፍጹም ገጽ፣ ፍጹም አካል፣ ፍጹም መልክ እንዳለው እንዲሁም ደግሞ መንፈስ ቅዱስንም እንዲሁ ብለን የምንናገረው። በአራተኛ ደረጃ በስም ልዩ ነው። ሁሌ ምስጢረ ሥላሴ ሲነገር አብ እግዚአብሔር አብ፣ ወልድ እግዚአብሔር ወልድ፣ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስ እንላለን። በአብ ስም ወልድ አይጠራም፣ በወልድ ስም አብ አይጠራም። ያንን መጽሐፍ ቅዱስ እንደዚህ ያለ ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ ቅዱሳን መላእክት ባለማቋረጥ የእግዚአብሔርን ክብር በተናገሩበት ሐሳብ እንዲህ በማለት ይናገራል። አንዱ ለአንዱ ይላል። ተመልከቱ፣ አንድ ጊዜ ቅዱስ ሲሉክ እግዚአብሔር አብ ቅዱስ፣ ቅዱስ ሲሉ እግዚአብሔር ወልድ ቅዱስ፣ ቅዱስ ሲሉ እግዚአብሔር መንፈስ ቅዱስ ቅዱስ። ይሄንን በቅዳሴያችን ጊዜ ካህኑ በቤተ መቅደስ የምትሰሙት የምታዳምጡት ይሄ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። ይሄን በማምጣት ቤተክርስቲያናችን እግዚአብሔር አብ ቅዱስ፣ እግዚአብሔር ወልድ ቅዱስ፣ እግዚአብሔር መንፈስ ቅዱስ ቅዱስ ትላለች። በስም ልዩ ነው ስንል የመንፈስ ቅዱስ ስሙ መንፈስ ቅዱስ ነው። ያንን እንዲህ በማለት ትነግራለች። ሌላው መንፈስ ቅዱስ ሰራጺ ነው። ስለ መስረጽ ምንድን ነው የወጣ ማለት ነው። ይህንን በግብር ይገለጣል። የእኛ ቤተክርስቲያን የአብ ግብሩ መውለድ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። ያንን እንዲህ ብሎ ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 15 ቁጥር 26 ላይ እንዲህ ያለ፣ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አለ። መውጣትና መላክ ይለያያል። የምልክላችሁ አጽናኙ እሱ ከአብ የሚወጣው መንፈስ ቅዱስ የሰረጸው ከአብ የሚወጣው የእውነት መንፈስ በመጣ ጊዜ ምንድን ያለን አምላካችን እሱ ስለኔ መሰክርላችኋል። አሁን የተፈለገው ጉዳይ እግዚአብሔር አብ አስራጺ፣ እግዚአብሔር መንፈስ ቅዱስ ሰራጺ መሆኑ። ስለዚህ ቤተክርስቲያናችን በዶግማዋ ቤተክርስቲያናችን በሃይማኖት ትምህርቷ የምታስተምረው ይሄንን መንፈስ ቅዱስ ማን ነው ሲባል አጽናኝ ነው። አንዱ ከሚገለጠ መንፈስ ቅዱስ ባህሪ አጽናኝ ነው። አልቃሻውን ዓለም እንባቸውን የጠረገ ድንኳን ጥሎ ለቅሶ ያልተቀመጡ ሐዋርያት፣ በሸንጎና በአደባባይ እንደ ሽንኩርት የተከተፉ ሐዋርያት፣ ጠዋት ወንጌልን ሰብከው ከሰዓት እስር ቤት ያደሩ፣ በደም መካከል ተወራርደው ወንጌልን እንዲሰብኩ መከራውን እንዲያልፉ ከሞቱ በኋላ ሕይወት ከመቃብር በኋላ ትንሣኤ አለ በማለት ያጽናናቸው እግዚአብሔር መንፈስ ቅዱስ ነው። መምህራችንና አምላካችን ኢየሱስ ክርስቶስ እንዲህ ብሎ በወንጌል ነግሮናል። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 የእግዚአብሔር ቃል እንዲህ ይላል። ጌታችንም እንዲህ አለን፣ አብ በስሜ የሚልከው ግን አለ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው እሱ አጽናኝ ሁሉን ያስተምራችኋል አለ። ስለ እኔም ይነግራችኋል፣ ሁሉንም ያሳስባችኋል። በመከራ ሰዓት የሚያጽናና፣ በሐዘን ሰዓት የሚያበረታ፣ ከአቤል ሞት ጀምሮ ምድራችንን ያጽናና እግዚአብሔር መንፈስ ቅዱስ እሱ ያጽናናችኋል። ታዲያ እንደዚህ ከሆነ የግድ ወደ ኋላ ሄደን ጥቂት ነገሮችን ማየት ግድ ይላል። የተወደዳችሁ ምዕመናን ኢየሱስ ክርስቶስ ለምን በአስረኛው ቀን አረገ ቢባል አስረኛው ማዕረጋትን ሊያሳየን፣ በአስረኛው ቀን ለምን አረገ ቢባል የሚገለጡት ምክንያቶች አሉ። ልክ እንደተናገረው በአርባኛው ቀን ወደ ሰማይ አረገ፣ በአስረኛው ቀን ደግሞ መንፈስ ቅዱስ ላከን። ስለዚህ በአስረኛው ቀን መንፈስ ቅዱስ ወደ ምድራችን መጣ። በአርባኛው ቀን አረገ ስንል የ40 ቀን ልጅነታችን እንዲመለስልን፣
በ40ኛው ቀን በመካከላቸው ቆሞ አስተማራቸው፣ መከራቸው። በኋላ እያዩት ወደ ሰማይ አረገ። በ10ኛው ቀን ለምድራችን መንፈስ ቅዱስ መጣ። በአጠቃላይ 50 ቀን ሆነ። እዚህ ጋር የሚነግረን በዓለ ጰራቅሊጦስ ሲከበር ለምንድን ነው በ50ኛው ቀን የወረደው ሲባል የመጀመሪያው ኃይልን ለመስጠት ነው። ለደከመው ዓለም፣ ድካም ላይ ላለው ዓለም፣ ጉልበት ላላገኘው ዓለም፣ ተስፋ ለቆረጠው ዓለም የክርስቶስን መነሳት አምነዋል። ውስጣቸው ግን ይሸማቀቃል። ያንን ምንድን ያለው ጌታችን እንዲህ ብሎ ነገራቸው። ሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ተመልከቱ። በደብረ ዘይት የገሊላ ሰዎች የቢታንያ በዚያ ተሰብስበው አንድ ነገር አለ። ኢየሱስ ክርስቶስ ከምድር ወደ ሰማይ ሲያርግ በጣም ብዙ ተስፋ ቆርጠዋል። ይቤዠናል፣ ያድነናል ብዙ ያሉት አሁን ተስፋ ቆርጠው ሲያዩ ሁለት መላእክት ለምስክርነት ነው የመጡት። ከናንተ ወደ ሰማይ ሲሄዳል። ከናንተ ማለት የእናንተን ሥጋ የለበሰው ሲሄድ ያያችሁት እንዲሁ ይመጣል። ሁለት ተስፋ ነገሩን ነው የሄዱት። የመጀመሪያ ወደ ሰማይ መሄዱ፣ ሁለተኛ መምጣቱን። እንዲህ እንደሆነ ሁሉ ኃይልን እስከምትቀበሉ ብሎ ጌታችን በሉቃስ ወንጌል ምዕራፍ 24 ላይ ነገራቸው። አንትሙ ሰነበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም። እናንተ ከላይ ከአርያም ከፍ ካለው ስፍራ ኃይልን እስከምትቀበሉ በኢየሩሳሌም ጸንታችሁ ቆዩ አለ። ኢየሩሳሌም የተባለችው ወላዲተ አምላክ ናት። ኢየሩሳሌም የተባለችው ቤተክርስቲያን ናት። ኢየሩሳሌም የተባለችው ሰማያዊቷን ተስፋ 4 ክፍል ይከፍላል ስለ ኢየሩሳሌም። ኃይልን እስከሚቀበሉ ነው እንዲህ ያላቸው ጌታ ሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ ነው አባት የሰጠውን ተስፋ አለ። አባት የሰጠውን ተስፋ እኔ ልክላችኋለሁ፣ ነገር ግን ኃይልን እስከምትቀበሉ በኢየሩሳሌም ጸንታችሁ ቆዩአል። ለዚህ ነው ኢየሩሳሌም የጸና የመንፈስ ቅዱስን ኃይል ያገኛል። ኢየሩሳሌም የጸና በመንፈስ ቅዱስ ይመራል። ቤተክርስቲያናችን ያለችን ይሄ ቅዱስ ያሬድ ከሚዘመሩት መዝሙራት መካከል አንዱ በዕለተ ሰንበት ትወድሶ ኢየሩሳሌም ለእግዚአብሔር ይላል። ኢየሩሳሌም እግዚአብሔርን ታመሰግነዋለች። ምን ብላ ነው የምታመሰግነው? የሞትን መውጊያ ድል ያደረገው ጌታ፣ ሞትን በኃይሉ በስልጣኑ ድል ነስቶ ወደ ሰማይ ያደረገውን ጌታ እናንተም በሞት ላይ ጉልበት አላችሁ እያለች ሞት ሆይ መውጊያ ወዴት ነው እያለች ታወድሰዋለች። ስለዚህ በኢየሩሳሌም የቆዩ ኢየሩሳሌም የጸኑ ስለ ኢየሩሳሌም የተመለከቱ በሞት ደንደስ ላይ ቆመው ይዘምራሉ። ኢየሩሳሌም እግዚአብሔርን ስለምታመሰግን በምስጋና ከተማ ቆዩ ያለ። በበዓለ ሃምሳ መንፈስ ቅዱስ ለምንድን ነው የወረደው ሲባል ሐሰተኛውን ዓለም ለመውቀስ ነው። ምክንያቱም በርባን ይፈታ ክርስቶስ ይሰቀል ያለው ዓለም፣ ውሸትን እውነት አድርጎ የሚናገር ዓለም፣ ጽድቅን ኃጢአት አድርጎ የሚናገረው ዓለም፣ ቅድስና እንደ ነውር የሚቆጠርበትን ዓለም ወቃሽ ያስፈልገዋል። የእግዚአብሔር ቃል ደግሞ ይገስጻል። ነገሥታትን የሚገስጽ መኳንንትን የሚገስጽ። ይህንን በመሆኑ መጽሐፍ ቅዱስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 16 ቁጥር 8 ላይ እንደዚህ ነው ያለ፣ እኔ ግን እውነት እነግራችኋለሁ አለ። ለባህሪ ውሸት የማይስማማው እግዚአብሔር እኔ ግን እውነት እነግራችኋለሁ፣ እኔ ብሄድ ይሻላል አለ። የተሻለ ስፍራ ሊያዘጋጅልን። ከዚህ በኋላ ምንድን ነው ያላችሁ? እኔ ብሄድ አጽናኝ ወደ እናንተ ይመጣልና፣ እኔ ግን ብሄድ እነሆ እልክላችኋለሁ። እሱ መጥቶ ስለ ኃጢአትና ስለ ጽድቅ እነሆ ስለ ፍርድ ሁሉ ይወቅሳል አለ። ማን ምን በልቡ እንደሚያስብ ማን በሕይወቱ ምን እንደሚያደርግ ስንዴውን ከእንክርዳድ ይለያልና የሚወቅስና የሚገስጻችሁ መንፈስ ቅዱስ ይመጣ። መንፈስ ቅዱስ ወደዚህ ዓለም የመጣው ከጌታ ሞት ጀምሮ በደልና ኃጢአትን ለሰሩ በምድራችን ላይ ክፋትን እንደ ጽድቅ ለተናገሩ መንፈስ ቅዱስ የህሊና ሚዛንን እየመዘነ ስለሚናገር ሊወቅስ ይመጣል። መንፈስ ቅዱስ ለምን መጣ? ሌላው ሰዎችን ወደ እውነት ለማድረስ
እውነት በምድራችን ላይ ስለጠፋ እውነት ማን ነው ሲባል ራሱ እግዚአብሔር ጌታችንና መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 14 ቁጥር 6 ላይ ተመልከቱት። እንዲህ ብሎ ነው ጌታ የነገረን፣ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እውነትና ሕይወት መንገድ ይለኛል። እውነት ምንድነው? መንገድ ምንድነው? ሕይወት ምንድነው? ይሄንን በሰፊው ሊቃውንት ተረጉሙታል። ከዚህ የተነሳ ምንድን ያለ በዮሐንስ ወንጌል በምዕራፍ 16 ቁጥር 13 የእግዚአብሔር ቃል እንደዚህ አለ፣ ግን እሱ የእውነት መንፈስ በመጣ ጊዜ አለ። እዚህ ላይ ልታውቁ የሚገባው ነገር አለ። የውሸትም መንፈስ ምድሪቷን እንዳለ ዛሬ የምታዩት የምትሰሙት በስመ እግዚአብሔር መጥተው ግን የሐሰትን መንፈስ የሚናገሩ ስለ መንፈስ ቅዱስ ሳይሆን የራሳቸውን ሐሳብ የሚገልጡ አጋንንታዊ መንፈስ ያላቸው የውሸት መንፈስም እንዳለ ልናውቅ ይገባል። ምክንያቱም መንፈስ ቅዱስ አረፋ ያስደብቅ። መንፈስ ቅዱስ በጎ ነገር እንደሚያናግረው እንደ ቲያትር ቤት ድራማ የሚሰሩ ከእግዚአብሔር ሐሳብ ይልቅ ልክ የምድራዊን ሀብትን የምድራዊ ክብርን የሚናገሩ ተደርጎልሃል ሆኖልሃል የሚሉ ወደ ንስሐ ሳይሆን በምድር ባለጸግነት የሚናገሩ የሐሰትን መንፈስ የሚናገሩ የውሸት ሰራተኞች አሉ ብሎ መጽሐፍ ቅዱስ ይናገራል። እዚህም ላይ የነገረ ግን እሱ የእውነት መንፈስ በመጣ ጊዜ አለ ወደ እውነት ይመራችኋል፣ የሚሰማ ሁሉ ለእሱ ይናገረዋል እንጂ አለ ሌላ አይደለም። ሰው ወደ እውነት እንዲመጣ ሰው የጽድቁን ጎዳና የሕይወትን መንገድ እንዲያገኝ ሰዎችን ወደ እውነት ሊመራ መንፈስ ቅዱስ በበዓለ ሃምሳ ወርዷል። መንፈስ ቅዱስ በበዓለ ሃምሳ ለምን ወረደ ቢባል ለማጽናናት። ማንም ሊያጽናና? ቅድም ነግሬያቸዋለሁ። ትእዛዙን ለሚጠብቁ ዛሬ እንደሰማን እነ ቅዱስ መርቆሬዎስ አደባባይ ቆመው ምስክርነትን ለተናገሩ በደም ተወራርደው እግዚአብሔርን ላከበሩ ደማቸውን ላፈሰሱ ምስክርነታቸው እስከ ሞት ለሆነ አለ ሌላ ተስፋ። በገዳዮቻቸው ፊት ሰማዕታት ያልፈሩት በሰይፉ ላይ ኢየሱስ ክርስቶስን ስላዩት ሰማዕታት ገዳዮቻቸው ፊት ቆመው የዘመሩት በያዙት ገዳዮቻቸው በያዙት ሰይፍ ላይ አንዱ ሰይፍ ላይ ኢየሱስ ክርስቶስን አይተውታል። የሰይፉ እንደገና ሁለተኛው አካል ላይ ገነት ተከፍታ አይተዋል። ቅዱስ ቄርሎስ የተባለ የቤተክርስቲያናችን አባት ዮሐንስ ወንጌል ምዕራፍ 10ን ሲተረጉምልን ሰማዕታት በደም ተወራርደው ተገድለው ሲሄዱ በር ሆኖ የሚቀበላቸው ክርስቶስ ነው። እንዳትፈሩ እያላቸው የምትገቡት በዚህ በርነት። ስለዚህ የቤተ ክርስቲያን በሯ ክርስቶስ ስለሆነ ትእዛዙን እንዲጠብቁ መንፈስ ቅዱስ ይሄንን ነው ያደረገው። እንዲህ ያለ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ብትወዱኝ ትእዛዜን ጠብቋል። የእግዚአብሔር ትእዛዝ ቀንበር አይደለም። የእግዚአብሔር ትእዛዝ መከራ አይደለም። ትእዛዙ ይሄ ነው። መጽሐፍ ያለ ይህንን ነው። እኔ አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ አለ። የሚያጽናናውን ይሰጣችኋል። እኔ ወደ ሰማይ በሄድኩ ሰዓት የምድርን ነገር እየነገርን ሁሉ በተፈጸመ ሰዓት እኔ ባረኩ ሰዓት ወደ ሰማይ በወጣው ሰዓት ከእናንተ ጋር ሆኖ ለዘላለም የሚያጽናናችሁ እሱ መንፈስ ቅዱስ ይመጣል። ስለዚህ መንፈስ ቅዱስ አጽናኝ እንደሆነ ቤተክርስቲያናችን ትነግረናለች። መንፈስ ቅዱስ ስለ ወልድ ሊመሰክርልን የመጣው ምክንያቱም ኢየሱስ ክርስቶስ የባህሪ አምላክነቱን ጌትነቱን እግዚአብሔርነቱን ያልተረዱ ብዙዎች አሉ። ዛሬም እንደምንሰማው እንደምናየው በተለይ አሁን እንደሚሰሙት በየሚዲያው እንደምታዩት በባህሪው ላይ በአምላክነቱ ላይ በጌትነቱ ላይ ብዙ ጥያቄ ያመጣሉ። ስለዚህ ብዙ ነገር ተናግረዋል። እግዚአብሔርነቱን ያልተረዱ ብዙዎች አሉ። በአጭር ቁመት በጠባብ ደረት ተገልጦ ሲመጣ አምላክነቱን ያላወቁ ብዙዎች አሉ። መጽሐፍ ስለ እነሱ እንዲህ እያለ ይናገራል። በአንደኛ ቆሮንቶስ በምዕራፍ 12 ቁጥር 3 ብርሃነ ዓለም ቅዱስ ጴጥሮስ የተናገረው ቅዱስ ጳውሎስ ደግሞ እንደዚህ ይላል። አንደኛ ቆሮንቶስ ምዕራፍ 12
ቁጥር 3 ላይ ስለዚህ ማንም በእግዚአብሔር መንፈስ ይናገራል። አስተውሉ። ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው ብሎ የሚናገር ካለ እርሱ ክፉን ሐሳብ ይዞ መጣ። ኢየሱስ ክርስቶስ ግን የእግዚአብሔር ልጅ ነው፣ ኢየሱስ ክርስቶስ ግን አምላክ ነው ብሎ የሚናገር ካለ ከመንፈስ ቅዱስ ነው። የአምላክነቱን ምስጢር ተረድቶ እንደ ሌሎቹ አማላጅም አይል፣ ከፍ ብሎ እንደ ሌሎቹ ደግሞ ፍጡር ነው የማይል፣ እጸጽና ክብደት የሌለበት እሱ ከሆነ ከመንፈስ ቅዱስ ነው የሚናገረው። ከመንፈስ ቅዱስ የሆነ ይታወቃል። ቤተክርስቲያናችን ገና ቅዳሴው ሲጀመር ካህኑ በደንብ አድርጋችሁ ስሙ። የንስሐ ጸሎት ይላል። ወዲያውኑ ይህ ስፍራ ይህ ሰዓት እጅግ ያስፈራናል። ምክንያቱም አገልግሎቱን በሙሉ የሚቆጣጠረው እግዚአብሔር መንፈስ ቅዱስ ነው። የሥጋ ጉዳይ በዚያ ሰዓት አይነሳም። ሰማይ ተከፍቶ ይታያል። መላእክት ከሰማይ ወርደው አብረው በቅዳሴ ይሳተፋል። ምድራውያን ሁሉ የሰማይ ምስጢር ይታያቸዋል። ያንን የሚያከናውን የሚመራ ኢትዮጵያዊ ቄርሎስ የተባለው አባ ጊዮርጊስ ዘጋስጫ እንደዚህ ይላል። መንፈስ ቅዱስ ቤተ ክርስቲያንን ዕለት ዕለት ያሞቃታል። መከራው እየመጣ ቆማ የምትዘምረው ቤተ ክርስቲያን በመንፈስ ቅዱስ ስለምትመራ፣ ስለዚህ መንፈስ ቅዱስ ስለወልድ ሊመሰክርልን ነው። በዚህ ብቻ በቃ መጽሐፍ ሁሉን ወደ ጽድቅ ለመምራት ነው የመጣው ቅዱሱ መንፈስ። ሁሉን ወደ ጽድቅ ለመምራት። ጽድቅ ምንድን ነው ቢባል በጎን ሥራ ከምግባር ጋር አያይዞ መኖር የጽድቅ ሥራ። አብርሃም አመነ ብሎ ተቆጠረለት፣ ጽድቅ ሆኖ ተቆጠረለት። ጽድቅ ለማግኘት ሃይማኖት ያስፈልጋል። ጽድቅ ለማግኘት ሥራ ያስፈልጋል። ያለ ሥራ መጽደቅ አይቻልም። እኔ አይደለሁም መጽሐፍ ቅዱስ የያዕቆብ መልእክት ላይ ይናገራል። ምዕራፍ 2 ቁጥር 12 ጀምሮ ተመልከቱት። እምነት ያለ ሥራ በራሱ የሞተ ማንም እምነት አለ የሚል ሥራ ከሌለ ሞተ። በፕሮቴስታንቱ አይደለም የምንሰማው ይሄ ሥራ አያስፈልግም፣ በእምነት ጸድቀናል እንዲህ የሚል የመጽሐፍ ቅዱስ አስተምሮ ይል። ስለዚህ መጽሐፍ ቅዱስ እየነገረን ያለው ሁሉን ወደ ጽድቅ ለመምራት ልበ አምላክ ዳዊት በዳዊት መዝሙር 142 ላይ እንዲህ ይላል፣ አንተ አምላኬ ነህና አለ። አንተ ምን ነህና? አምላኬ ነህና አምላክነቱን ፍቃድህን ለማድረግ አስተምረኝ። ወደ እውነቱ ምራኝ። ፍቃድህ አንተ የምትወደው ነገር ምንድን ነው? እግዚአብሔር ሆይ አንተ የሚያስደስት ነገር ምንድን ነው? ቆመን መዘመራችን፣ ማስቀደስ መቀደሳችን ለአንተ ደስ የሚያሰኝ ነገር ምንድን ነው? ሰውነታችን አቃጥለን ፍቅር ከሌለን ምን ዋጋ? እግዚአብሔርን ደስ የሚያሰኘው የፍቅር ሰዎች ስለሆን፣ እግዚአብሔርን ደስ የሚያሰኘው ወንድምህን ስትወድ ነው። እግዚአብሔር ደስ የሚያሰኘው ከሰዎች ጋር ሁሉ በሰላም ስለኖር። ይቀጥልና ልበ አምላክ ዳዊት ቅዱሱ መንፈስህ አለ በምድር ወደ ጽድቅ ይመራኛል። ሰው በጎ ነገር የሚሰራው መንፈስ ቅዱስ በውስጡ ሲኖር፣ ሰው በጎ ነገር የሚሰራው እንደ ኤልሳቤጥ በመንፈስ ቅዱስ ተሞልቶ ድንግል ማርያምን ሲያመሰግን የጌታዬ እናት ሆይ ወደ እኔ ትመጪ ዘንድ እንዴት ይሆናል? መንፈስ ቅዱስ የመራቸው ሰዎች ቅዱሳን ያከብራል። በመንፈስ ቅዱስ የተቀኙ ሰዎች አንደበታቸው በጎ ነገር እንደሚናገሩ፣ ዛሬ እንደምንሰማው ቅዱሳንን የሚሳደቡ ስለ መንፈስ ቅዱስ ግን ምንም አይነት ጥልቅ እውቀት ስለሌላቸው ነው። ቅዱሳንን ማክበር አንዱ በሰዎች ላይ ያደረ እግዚአብሔር መንፈስ ነው። ስለዚህ እንደዚህ ያለው ይገራል። ታዲያ እንዲህ ከሆነ ጰራቅሊጦስ ለሕይወታችን ማን ነው? ወገኖች መንፈስ ቅዱስ ለሕይወታችን ማን? ስለ ሕይወት መጽሐፍ ቅዱስ ምን ይለናል? ሕይወት ቀጣይ ነው፣ ውህደት። ከሞት በኋላ ሕይወት እንዳለ እናውቃለን። ከመቃብር በኋላ ትንሣኤ እንዳለ እናምናለን። ስለዚህ ሕይወትን እንድናስባል የመጀመሪያው ለሕይወታችን መንፈስ ቅዱስ የቤተ ክርስቲያን እነሆ የቤተ ክርስቲያን ወይም ደግሞ የክርስቶስ ቤተሰብ እንድንሆን ያደርገናል። ከክርስቶስ ጋር እንድንሆን ያንን መጽሐፍ ቅዱስ እንደዚህ ይለናል። ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ላይ እንዲህ ያለ አይሁድ ምን ሆና በዘር ጉዳይ ሄዱን፣ የግሪክ ሰዎች ምን ሆን ወይም ባሪያዎች ምን ሆን፣ ጨዋ ምን ሆን፣ ሁላችን አለ በአንዱ መንፈስ አንድ አካል እንድንሆን ተጠምቀናል። የዚህ ህብረት የምናገኘው የክርስቶስ ቤተሰቦች ምን ሆነው
ክርስቶስን የምንለብሰው በጥምቀት ነው። ያንን ደግሞ እንድናገኝ የሚያደርግን ከክርስቶስ ጋር ያለንን አንድነት እንድናገኝ የሚያደርግ መንፈስ ቅዱስ ነው። ለዚህ ነው ቅዱስ ጳውሎስ ሮሜ 6:5 ላይ እንዲህ የሚለን የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ቁጥር 5 ላይ እንዲህ ብሎ የነገረን ሞትን በሚመስል ሞት ከእሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ እንተባበራለን አለ። ምን ማለት ነው? የክርስትና ሕይወት የሚጀመረው ከሞት። ማናችን ሕይወት ያገኘነው ሞተን ነው። እንዳደረግን በ40 እና በ80 ቀን ስመ ክርስትና አብተውልና ስንቀበል ማየገቦ ይባላል። ካህኑ 3 ጊዜ ብቅ ጥልቅ ሲያደርገን መውረዳችን የሞት ምሳሌ፣ ብቅ ማለታችን ደግሞ የትንሣኤ ምሳሌ ነው። ስለዚህ ከሞት ነው ወደ ሕይወት የምንሄደው። ያንን በማምጣት መጽሐፍ እንደዚህ ይላል ቅዱስ ጳውሎስ እንደነገረን እንዲህ ያለን። ስለዚህ ማንም ቢሆን ከመንፈሱ ተጠምቀናል። ሁላችን በአንዱ መንፈስ በሆነ በመንፈስ ቅዱስ ምስጢር ተገልጦልናል። የክርስቶስ ቤተሰቦች ናል። ሌላው ምን በሕይወታችን ምን ያደርጋል? መንፈስ ቅዱስ ሲባል በሕይወታችን ይኖራል። በሕይወታችን የሚኖረው እግዚአብሔር መንፈስ። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ስለ ቤተ መቅደስ፣ ስለ ታቦት፣ ስለ ሰው ታቦትነት የእግዚአብሔር ማደሪያነታችን ሲነገር እንደዚያ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁም አለ። ሰኔ 21 ቀን ስናከብር አንዱ ቤተ መቅደስ የተባለው የሰው ልጅ በፊልጵስዩስ ቂሳርያ ከ3 ዓለት በእግዚአብሔር ተአምር ተስባ የተሰራችው የመጀመሪያዊቷ ቤተክርስቲያን የሰው ልጅም የእግዚአብሔር ማደሪያ ቤተ መቅደስ ነው ይላል። ቤተ መቅደስ አዎ ቤተክርስቲያን 3 ክፍል እንዳለ በሰው ሕይወት ውስጥ ያለው ነገር ይነግራል። ይሄን በማምጣት እንዲህ ያለን የእግዚአብሔር መንፈስ እንደሚኖርባችሁ አታውቁም ማለት የመንፈስ ቅዱስ ማደሪያ እንደሆናችሁ አታውቁም። ማንም ይሄን ቤተ መቅደስ ቢያፈርስ እግዚአብሔር ያፈርሰዋል። በዘላለም ሕይወት ውስጥ ለመኖር የእግዚአብሔር ቤትነቱን እኛ ይዘን ጠብቀን ልኖር ይገባል። የተወደዳችሁ ምዕመናን ይሄ አካላችን ይሄ ሰውነታችን በደም ዋጋ የተገዛ ነው። ማንም እንደፈለገ አካሉን ለሌላ ነገር መስጠት አይችልም። ከጥፍር እስከ ራስ በደም ዋጋ የተገዛን እግዚአብሔር ይሄን ቤተ መቅደስ ያው ነው ይላል። ያውነቱን ሲነግረን ከሞት በኋላ ሕይወት እንዳለን መቃብር ተንተርሶን ድንጋይ ተጭኖን የምንቀር አይደለንም። ይመጣል አምላካችን፣ እንነሳለን። ቅዱስ ጳውሎስ ለቆሮንቶስ ገበሬ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 40 ላይ በአንድ ዘለላ ስንዴ ሲያስተምር እቺ ስንዴ በስብሳ እንደምትነሳ ሁሉ ትንሣኤ አለ ብሎ ይነግራል። ይሄን በማሰብ ታዲያ መንፈስ ቅዱስ ማን ነው ስትባል በሕይወታችን የሚኖር ሶስተኛ መንፈስ ቅዱስ የሕይወታችን ማህተም ነው ይላል። ማህተም የማለፊያ ደብዳቤ። አንድ ደብዳቤነቱ የሚታወቀው እርግጠኛ ነኝ ራስጌና ግርጌ አለ። ማህተም የሌለው ደብዳቤ ተቀባይነት የለም። እኔና እናንተ በዚህ ምድር ስንኖር የታተምንበት ማህተም አለ። ስለዚህ ማህተም በጣም ቤተክርስቲያን በብዙ ትርጉም ታስተምረናለች። ቅዱስ ጳውሎስ ግን ለኤፌሶን ክርስቲያኖች ለኤፌሶን ሰዎች የላከላቸው መልእክት አለ። እንዲህ ይላል፣ ለቤዛ ቀን የታተማችሁበት አለ። ለምን ቀን? ምንድን ነው ቤዛ? ምዕመናን ምንድን ነው ቤዛ? መቤዠት ነው። የመዳናችን ነገር እየተነገረ መገዛታችን እየነገረ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ እንዳታሳዝን። ስንጠመቅ በዚህ ማኅተም ነው የምንታተመው። ሰይጣን እያየ የሚያልፈው እላያችን ላይ ያለው ቅዱሱ ማኅተም ስላለን፣ ስለዚህ በሕይወታችን ውስጥ ማኅተም አለ። ግርጌና ራስጌ እንደሚመታ ሁሉ ክርስቲያን በዚህ ማኅተም ተመቷል። መንፈስ ቅዱስ በሕይወታችን ምን ያደርጋል ሲባል በሕይወታችን ፍቅርን ያረሰርስልናል። ፍቅር ያረሰርስልናል። ስለ ፍቅር ብዙዎች ጽፈዋል። የፍቅርን ጥግ መቃብር ላይ ያስቀምጠውታል። የእግዚአብሔር ፍቅር ግን ከንግግር በላይ ስለሆነ የእግዚአብሔር ፍቅር ግን ተአምር ስለሆነ ይህንን ፍቅር ነው ዓለም ሊያውቅ የሚገባው።
እስቲ መጽሐፍ ቅዱስ ምን ይላል? ቅዱስ ጳውሎስ ሮሜ ምዕራፍ 5 ቁጥር 5 ላይ እንዲህ ይላል፣ በተሰጠን አለ በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ፈሰሰ፣ ተስፋ የማያሳፍረንም አለ። የሚደረግልን ነገር በውስጣችን እንደ ጅረት ውሃ የሚፈሰው ፍቅር የተባለውን የምንገልጠው የመንፈስ ቅዱስ ማደሪያ ውስጥ እንደሆነ፣ ስለዚህ መንፈስ ቅዱስ በውስጣችን ሲፈሳል ልክ በጅረት ወደ ታች ውሃ እንደሚፈሰው ሁሉ የሰው መገለጫው ጅረት የተባለው ፍቅር ያንን የምናገኘው በተሰጠን በመንፈስ ቅዱስ መኖራችን ሲገለጥ። ታዲያ መንፈስ ቅዱስ በሕይወታችን ማን ነው? አሁን ስንል በጸሎት እንድንኖር ጸሎት እንድንጸልይ የሚያደርገን የሚረዳ እግዚአብሔር መንፈስ ቅዱስ ነው። የተወደዳችሁ ምእመናን በዚህ እንግዲህ ያላችሁላችሁ ጸሎት ከእግዚአብሔር ጋር የምንገናኝበት። የሚጸልይ ሰው በሞገስ ይሞላል። የሚጸልይ ሰው በክብር ይሞላል። ጸሎት አይቻልም የተባለውን ያስችላል። ጸሎት ለእግዚአብሔር የሚሰጥ ነገር ከእግዚአብሔር ጋር የምንገናኝበት። እንዲያውም የእኛ ቤተክርስቲያን ሊቃውንት ጸሎት ለእግዚአብሔር ምግቡ ነው ይላል። ቅዱስ ዮሐንስ አፈወርቅ የማይጸልይ ሰው ትዕቢተኛ፣ የማይጸልይ ሰው ጠዋት ሲነሳ አይኖቹ ሲያይ ተመስገን የማይል ሰው፣ ሲመሽ ተመስገን የማይል ሰው፣ ምስጋናን የማያውቅ ሰው ትዕቢተኛ። ስለተደረገልን ብቻ ሳይሆን ስላልተደረገልን ሁሉ ማንም ማመስገን አለበት እግዚአብሔርን። ቀን ጨለማ ቢሆንባችሁ ብርሃን እንዳለ ተመልከቱ። አንድ ቀን የሚባለው 12 ሰዓት ፀሐይ፣ 12 ሰዓት ጨረቃ። ዛሬም ለጨለማ አይቀርም፣ ነገ ይነጋል። እንዳጣችሁ አትቀሩም፣ ታገኛላችሁ። ሰው በእግዚአብሔር ላይ ተስፋ ሊቆርጥ አይገባም። የተደገፍናቸው ሰዎች ሁሉ ሸምበቆ ናቸው። ብርቱ አለት ማን ብቻ ነው? እግዚአብሔር ነው። መጽሐፍ እያለን ያለው ይሄ እንዴት እንደምንጸልይ አንብቡት። ቅዱስ ጳውሎስ ሮሜ 8 ላይ እንዲሁ መንፈስ ድካማችን ያግዘናል፣ እንዴት እንደምንጸልይ እንዲገባ እናውቅ ዘንድ መንፈስ ቅዱስ አለ በማይናገር መቃተት እለት ሰዎችን እንዲበረቱ፣ ሰዎችን ከክብር ወደ ክብር እንዲሄድ ለምን ትተኛለህ ብሎ የሚቀሰቀስ መንፈስ ቅዱስ በእግዚአብሔር ፊት ያለውን ሞገስ እግዚአብሔር ነው። እርሱም ያንን እንድናገኝ የጸሎት ሰዎች እንድንሆን። ጸሎት ጨለማውን ብርሃን ያደርጋል። ጸሎት ሸለቆን ይሞላል። ጸሎት ከእግዚአብሔር ጋር ያገናኛል። የሚጸልይ ሰው ባለሙሉ ሞገስ፣ የሚጸልይ ሰው ባለሙሉ አንደበት ነው። መንፈስ ቅዱስ የወረደው ለዚህ። መንፈስ ቅዱስ ለሕይወታችን ማን ነው ሲባል ከሞት ለዘላለም ሕይወት ያስነሳናል። ይህንን መጽሐፍ ቅዱስ እንደዚህ ይላል። ብርሃነ ዓለም ቅዱስ ጳውሎስ ሮሜ ምዕራፍ 8 ቁጥር 11 ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ይኖር ዘንድ ክርስቶስ ኢየሱስ ከሙታን ያስነሳው እሱ በእናንተ በሚኖሩ በመንፈሱ ለሚሞቱ ሰዎች ደግሞ ሕይወትን ይሰጣቸዋል። ንስሐ ማለት ዓለም ላይ በምንሰራው በደል በምንሰራው ኃጢአት ንስሐ ሕይወት እንደሆነ፣ ንስሐ ረፍት እንደሆነ፣ ንስሐ እስካልካሉ ድረስ መንፈስ ቅዱስ እንደማይለየን የንስሐ ተንሣኤ ልቦና እንዳለ የሚያደርግ እግዚአብሔር መንፈስ ቅዱስ ነው። ታዲያ ለእኛ እንደዚህ ከሆነ ጰራቅሊጦስ ለቤተ ክርስቲያን ምን አለ? በመንፈስ ቅዱስ ለቤተ ክርስቲያን መጀመሪያ ዳግም የተወለደችበት እኛም የምንወለድበት በእውነት መጽሐፍ የሚለን ሁለት ነገሮችን ነው። የሰው ልጅ ሁለት ልደት አለ። አንደኛው በ40 እና በ80 ቀን መወለድ፣ ሁለተኛው ደግሞ ከእናትና ከአባት መወለድ። በዚህ ትምህርት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን የዳግም ልደት ሲነግረን እንዲህ ያለን የሕግ መምህርና አለቃ ለነበረው ለኒቆዲሞስ ሲነግረው ኢየሱስ ክርስቶስ መለሶ እንዲህ አለ፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ቅዱስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ስለዚህ ልደታችን የሚረጋገጥበት ያንን ነው
ሌላው መንፈስ ቅዱስ ለቤተ ክርስቲያን ለአምልኮተ እግዚአብሔር እንድንነሳሳ ያደርጋል። የሚዘመረው የሚቀደሰው የሚሰበከው እንደ ሥጋ ሐሳብ አይደለም። እኛ ቤተ ክርስቲያን ውሃ እየተጠጣ ወንጌል አይሰበክም። ውሃ እየተጠጣ ቅዳሴ አይቀደስም። ከዚህ ሁሉ ተለይቶ ሰው በመንፈስ ቅዱስ ተሞልቶ እግዚአብሔርን ማመስገን የሙላት ምንጭ ላይ ስለቆምን የሚጠማን የሚቸግረን ረሃብና መጠማት በቅዳሴያችን ሰዓት ወንጌል እየተሰበከ ቢሆን ከማይነጥበው ቃል እየጠጣን ስለሆነ ጥማት የለም። መጽሐፍ ቅዱስ እንደዚህ ይላል። ፊልጵስዩስ ምዕራፍ 3 ቁጥር 3 እዩት። እኛ በመንፈስ እግዚአብሔር የምናመልካል አምልኮታችንን በመንፈስ ቅዱስ ምስጢር እንደሆነ እዩ። በክርስቶስም ኢየሱስ የምንመካ በሥጋ የማንመካ እኛ የተገረዝን። ስለዚህ ስለምን መገረዝ? ስለ ሥጋ መገረዝ አለ የጥምቀትን ጉዳይ የነገረን። ይሄንን ስለምናደርግ አምልኮታችን ሥርዓታችን እንደ ሥጋዊ ሰዎች አይደለም። ያንን የሚያከናውን እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ ለቤተ ክርስቲያን ሲባል በመንፈስ ቅዱስ ወንጌል ተሰብካለች። ምንድነው ወንጌል የሚለው? በስነ መለኮት ቋንቋ ወንጌል የሚለው አንግሊዮን የተባለ ግሪክ ቃል ወንጌል የሚለው ሲተረጎም ወደኛ የምስራች ማለት ነው። ቅዱስ ማቴዎስ በማቴዎስ ወንጌል ምዕራፍ 13 ቁጥር 1 ላይ እንዲህ በማለት ይናገራል። ብልህ ሴት በሦስት መስፈሪያ ወስዳ ያስቀመጠችውን እርሾ ይመስላል። እርሾ ዱቄቱን ሰብስቦ አብኩቶ ለበጎ ነገር እንደሚያደርገው ሁሉ ቤተ ክርስቲያንን በወንጌል መረብነት በወንጌል ምስጢር ይህን ታደርጋል። ወንጌል እንዲሰበክ የሚያደርገው እግዚአብሔር መንፈስ ቅዱስ ነው። እንደዚህ ተብሎ የተጻፈው የሐዋርያት ሥራ ምዕራፍ 8 ቁጥር 25 እዩ። እነሱም ማለት ከመሰከሩ በኋላ ወንጌል ምስክርነት፣ ሰማዕትነት ምስክርነት። ለዚህ ነው ዛሬ ቅዱስ መርቆሬዎስ የወንጌል ምስክር ስለሆነ፣ ምስክርነት ደግሞ የማስታወቂያ ሕይወት አይደል መኖር መጽሐፍ የሚለው ነው። እነሱም ወንጌልን ከመሰከሩ በኋላ የጌታን ቃል እየተናገሩ በኋላ ወደ ኢየሩሳሌም ተመለሱ። በሳምራውያን ብዙ መንደሮች ዞረው ወንጌልን ሰበኳል። ወንጌልን እንዲሰብኩ ያደረጋቸው እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ ለቤተ ክርስቲያን ይመራታል፣ ይገልጥላታል። ቅዳሴ ቅድም ነግሬያቸዋል። ገና ሲጀመር ካህኑ የሚለው ይህ ሰዓት የሚያስፈራ ነው። የመንፈስ ቅዱስን አገልግሎት እየነገረ ከዛ ይመራታል። ምን አድርጎ? ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 ላይ እንዲህ ያለ መንፈስ ግን በግልጥና በኋለኛው ዘመን አንዳንድ የሚያስቱ አለ። እንደ ዛሬ ማለት አንዳንድ የሚያስቱ መናፍስትን ሳቢዎች በየአዳራሽ የምንሰማው የውሸት ትምህርት የሚናገሩ ግብዝነት፣ ከአጋንንት የተሰጠ ትምህርት፣ ታቦትን መስደብ የአጋንንት ትምህርት፣ ድንግል ማርያምን መተቸት የአጋንንት ትምህርት፣ ቤተ ክርስቲያንን መንቀፍ የአጋንንት ትምህርት። ምክንያቱም ሰው በመንፈስ ቅዱስ ከሆነ የሚናገረው በጎ ነገር። ይሄንን ምንድን ነው የሚለን? የአጋንንትን ትምህርት እያዳመጧል። የማንን ትምህርት እያዳመጡ? የአጋንንትን ትምህርት እያዳመጡ ሃይማኖት ይክዳል። ሃይማኖት አያድንህም ለሚለው ሰው ይሄን ጥቀስ። ሃይማኖትን ይክዳሉ። ሃይማኖት ይክዳሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዘዋል። እግዚአብሔር ከዚህ ሰወረ። ሃይማኖት መካድ፣ መደንዘዝ። መንፈስ ቅዱስ ለቤተ ክርስቲያን ውሳኔ ይወስንላታል። ይህንን በሐዋርያት በጉባኤያቸው በሲኖዶስ ይህን ነግረውናል። የሐዋርያት ሥራ ምዕራፍ 15 ውሳኔ ሲያስተላልፉ ሄዱ። ዛሬ ቅዱስ ሲኖዶስ የሚወስነው ውሳኔ የመንፈስ ቅዱስ ውሳኔ እንዲህ ይላል። ለጣዖት ከተሰዋ ከደም ከታነቀ ከዝሙት ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ አለ። እኛና መንፈስ ቅዱስ ፈቅደናል። እኛና መንፈስ ቅዱስ ቤተ ክርስቲያን መሪዋ፣ ቤተ ክርስቲያን መልእክቷ ይሄ ስለሆነ ታዲያ እንዲህ ከሆነ አሁን ለምንድን ነው ሰዎች በአደባባይ መንፈስ ቅዱስ የሰረጸው ከወልድ ነው የሚሉት? መንፈስ ቅዱስ የሰረጸው ከአብ መጽሐፍ እንዲህ ይላል። ይሄን ቤተክርስቲያን በጸሎተ ሃይማኖት ላይ ትነግረናለች።
ጸሎተ ሃይማኖት ስትጸልዩም ታገኙታላችሁ። መጽሐፍ እንደተናገረው የሰረጸው ከአብ ነው። ምክንያቱም የሚለን እኔ እሄዳለሁ ከአብ የሚወጣው ከማን የሚወጣው? ከአብ የሚወጣው። ስለዚህ የመንፈስ ቅዱስ ስጦታን ስናይ እንሄዳለን። የሰረጸው የወጣው ከአብ። እንዲህ ከሆነ ኦርቶዶክሳዊ መጽሐፍ ቅዱስ ያለ ማስረጃ አንዱ የኦርቶዶክስ የስብከት ዘዴያችን ሊቃውንቱስ ምን አሉ? ስለ መንፈስ ቅዱስ የኛ አባቶች ምን ብለው ተናገሩ? ጥቂቶቹን እናገርና ትምህርቱን ጠቅላላ። አንደኛው ቅዱስ ቄርሎስ ዘኢየሩሳሌም ይባላል። ቅዱስ ቄርሎስ ዘኢየሩሳሌም። ቄርሎስ ስንት እንዳሉ ታውቃላችሁ? መንፈስ ቅዱስ ይላል በእምነት የሚያበረታ። በምን የሚያበረታ? በእምነት የሚያበረታ፣ በእውነት መንገድ እንድንጓዝ የሚያደርግ፣ ስለ ክርስቶስ ሰማዕታት የሆኑትን የሚያበረታቸው፣ ልባቸውን የሚያጠነክራቸው፣ ከኃጢአት የሚያነጻን፣ የእግዚአብሔር ማደሪያ እንድንሆን የሚያደርገን ማን? መንፈስ ቅዱስ። ያለ መንፈስ ቅዱስ ማንም ቢሆን መንፈሳዊ ሕይወቱ ጣፋጭ አይሆን። መንፈሳዊ ሕይወታችን ጣፋጭ የሚሆነው ይሄ። ስለዚህ መንፈስ ቅዱስ ቁሳዊ ነገሮችን መለኮታዊ ጸጋን በመለኮት ቅዱሳት ምስጢራትን እንዲፈጽሙ ያደርጋል። አይደለም ሰው ቅዱሳትን ዕቃዎች ቅዱስ ናቸው የምንለው በመንፈስ ቅዱስ ከተለወጡ በኋላ። ዮሐንስ አፈወርቅ ይባላል። በእኛ ቤተክርስቲያን ብዙ ጊዜ ስብከት ላይ ትሰማላችሁ። ወጣቶች ሃይማኖተ አበው የሚባል ትልቅ መጽሐፍ አለ በእኛ ቤተክርስቲያን። 75 አባቶች ነው የጻፉት። አንዱ ቅዱስ ዮሐንስ የቅዱስ ዮሐንስ መልእክቶች አሉ። እንደዚህ ያለ መንፈስ ቅዱስ በእኛ ድሮ የእግዚአብሔር ቤተ መቅደስ አድርጎ እውነተኛ አምልኮ ለእግዚአብሔር ማቅረብ እንድንችል ያደርገናል። እርሱም ከጥፋት ክልል ወደ በረከት ሕይወት ያመጣናል። መንፈስ ቅዱስ ከክርስቶስ ጋር እንድንተባበር ከመለኮታዊ ባህሪ ጸጋ ተካፋዮች እንድንሆን ያደርገናል። በቅድስና ሕይወት እንድንኖር ያደርገናል አለ ቅዱስ ዮሐንስ አፈወርቅ። ታላቁ ቅዱስ ቄርሎስ ደግሞ እንዲህ ይላል። አሁን ሁለተኛው ቄርሎስ ነው። መንፈስ ቅዱስ አእምሯችንን ጆሮአችንን ብሩህ ያደርጋል። አዎ ብሩህ ያደርግልን። አእምሯችንን ጆሮአችንን ብሩህ ያደርጋል። ብርሃን መንፈሳዊ ጥማታችንን የሚያረካ የሕይወትን ውሃ የሚቀድስ ደግሞም የሚያጽናና ነው። መንፈስ ቅዱስ የእግዚአብሔርን ምስጢር የሚገልጥ ነው። መንፈስ ቅዱስ ወደ እውነተኛነትን የሚያመጣን መምህራችን ነው። መንፈስ ቅዱስ መምህር ይባላል በእኛ ቤተክርስቲያን። ከመንፈስ ቅዱስ የተነሳ ዳግም እንወለዳለን። በክርስቶስ ወደ አዲስ ፍጥረታት እንለወጣለን። በጠላቶቻችን ፊት ለክርስቶስ ምስክር እንድንሆን ያደርገናል። ጥብዓት በውስጣችን ያኖራል። ያለ መንፈስ ቅዱስ ግን ክርስቲያን መሆን አይቻልም። ያለ መንፈስ ቅዱስ ሕይወታችን ባዶ ነው። ታላቁ ደግሞ ቅዱስ ጎርጎርዮስ ዘኢንዚናዙ እንደዚህ ሲነገር መንፈስ ቅዱስ በክርስቶስ ውስጥ ለመኖር እንድንችል ኃይልን የሚሰጠን ሕይወትን የሚሰጠን የእግዚአብሔር መንፈስ ነው። ያለ መንፈስ ቅዱስ ክርስቶስን መረዳት ማወቅ አይቻልም። እግዚአብሔር መንፈስ እንደሆነ የተላከው ከአብ የወጣው እሱ ነው። አትናቴዎስ ሐዋርያው ደግሞ መንፈስ ቅዱስ እንደዚህ ነው። ስለዚህ ቤተክርስቲያናችን እስከ ዛሬዋ ዕለት ስለ መንፈስ ቅዱስ የምታስተምረን ትምህርት ይሄ ነው። ያስተማረን የመከረን አምላክ ስሙ የተመሰገነ ነው። እግዚአብሔር ይመስገን። እሺ መከረን ያስተማረን መምህራችን